ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ አርብ ነሐሴ 1 2018 ዓመተ ምህረት የጄኖሳይደሩ አብይ አህመድ ሰራዊት የትግራይ ህዝብ ከምድረ ገጽ ለማጥፋት በትግራይ ላይ አዲስ ወታደራዊ እንቅስቃሴ እያደረገ ነው። ይህንን ለመመከትና የትግራይን ህልውና ለማስጠበቅ የትግራይ ሰራዊትና ህዝቡ በሙሉ ድንበር ተሻግረው አልመጡም። እኛ በግጭት ውስጥ ገለልተኞች ነን። አርሚ ሰባን እዛ ሀገር እያሰለጠነ ግጭት ውስጥ ገለልተኛ ነኝ የሚለው ነገር ፌዝ ይመስላል፣ ግን ፌዝ አይደለም። የማያድኑትን ኃይል እናድናለን ብለው ሌላ ነገር ሊያጡ ስለሚችሉ ከዚህ በላይ በእሳት ላለመጫወት እየሞከሩ ይሆናል። ዛሬ ለሚቆሙ የሚደግፉ ሰዎች አለማፈራቸው የሚገርመኝ። ትዕዛዝ እየሰጧቸው ነው። በዚህ ሚዲያ እንዴት ቀረብክ ብለው እኮ እያስፈራሯቸው ነው። የህወሓት ሰዎች አይደለም ታግላችሁ ከኛ ጋር ሆናችሁ አብይን ካላወረዳችሁት አዲስ አበባ ውስጥ ሊስትሮ ሆናችሁ እንኳን መኖር አትችሉም እያሉ በድፍረት እየጻፉ ነው። ስድብ አይደለም ወይ ነው? አዲሱ መንግስት ስለ አንዳንድ ሰዎች ግራ ይገባቸዋል። አዲሱ መንግስት ምለው አሁን ያለው መንግስት ጠቅላይ ሚኒስትር አብይ ጠቅላይ ሚኒስትርነታቸው መስከረም 25 2019 ያበቃል ማለት ነው። ከዛ በኋላ ጠቅላይ ሚኒስትር ማን ይሆናል? ብልጽግና የሚወስነው ነው። ስለዚህ ከእንዲህ አይነት ውዥንብርም ለመጠበቅ የሐዘን መግለጫ ፕሮቶኮል አስፈላጊ ነው ብዬ በግሌ አምናለሁ። ፕሮቶኮሉ ምንድን ነው የሚጠቅመው? መንግስት የሐዘን መግለጫ የሚያወጣው መቼ ነው? በምን አደጋ ሲሆን? ስንት ሰው ሲሞት? በጣም ከባድ ጫና ነው ያለው። ለኛ ሁለተኛ ሐዘን ሁለተኛ ሞት ነው። አዲስ ሐዘን ነው የሆነብን ለኛ። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የኤርትራ መንግስት የኢትዮጵያን ሉዓላዊነትና የግዛት አንድነት መመጣስ እያደረገ ያለው እንቅስቃሴ ኤርትራን መንግስት አልባ ሊያደርጋት የሚችል አደገኛ እርምጃ ነው ሲሉ ጀነራል ባጫ ደበሌ አሳሰቡ። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ ትላንት ሐሙስ እንደ አውሮፓውያን አቆጣጠር ነሐሴ 6 2026 ሆርን ሪቪው ላይ ባሰፈሩት ጽሑፍ የኤርትራ መንግስት ከህወሓት አክራሪ ኃይል ጋር በመሆን እያካሄደ ያለውን እንቅስቃሴ የኢትዮጵያ መንግስት ለ2 ዓመታት ያህል በትዕግስት መመልከቱን እንዲሁም ለመነጋገር ጥረት አድርጎ በኤርትራ በኩል የንግግር ፍላጎት አለመኖሩ ዘርዝረዋል። የኤርትራ መንግስት ባለፈው እሁድ በግልጽ የኢትዮጵያን ድንበር ጥሶ ዛላንበሳ መግባቱንና ይህም በአደባባይ ቪዲዮ ጭምር የተሰራጨ መሆኑን በጽሁፋቸው የገለጹት ጀነራል ባጫ ደበሌ ይህ የኢትዮጵያን ሉዓላዊነትና የግዛት አንድነት እንዲሁም በሉዓላዊ ሀገራት መካከል ያለውን ግንኙነት የሚወስነውን መሰረታዊ መርህ የጣሰ ተግባር እንደሆነም አመልክተዋል። ይህ በግልጽና በስውር ከህወሓት አክራሪ አንጃ ጋር በቀጠለው ግንኙነት ታንኮች እና ሌሎች ከባድ መሳሪያዎች በትናንትናው ዕለት ማለትም እንደ አውሮፓውያን አቆጣጠር ነሐሴ 6 2026 ትግራይ ክልል ማስገባቱም ይህም በፌዴራል መንግስት ላይ የተቃጣው እርምጃ እየጨመረ መምጣቱን አመልካች ነው ብለዋል። በኤርትራ መንግስት በኩል እየተባባሰ የመጣው እርምጃ የኢትዮጵያን ትዕግስት ወደሚፈታተንበት ምዕራፍ እየተሸጋገረ መሆኑን በገለጹበት በዚሁ ጽሑፋቸው ኢትዮጵያ ራሷን የመከላከል መብቷ በዓለም አቀፍ ሕግ ጭምር የተደገፈ እንደሆነም ጀነራል ባጫ አስገንዝበዋል።
ኢትዮጵያ ከ2 ዓመታት በላይ ሂደቶችን በትዕግስት ብትመለከትም እንዲሁም የአውሮፓ ህብረት መግለጫ ቢያወጣም የአሜሪካ መንግስት ማዕቀብ ቢጥልም የተለወጠ ነገር ባለመኖሩ ኢትዮጵያ ሉዓላዊነቷ እየተደፈረና የግዛት አንድነቷ እየተጣሰ እንዲሁም ብሔራዊ ደህንነቷ ለአደጋ እየተጋለጠ በዚህ ሁኔታ ልትቀጥል እንደማትችል ጠቁመዋል። የኢትዮጵያ መንግስት ሉዓላዊነቱን ብሎም የግዛት አንድነቱን እንዲሁም የዜጎቹን ደህንነት በቀዳሚነትም እየታፈሰና በቅጥረኝነት እየተሸጠ ያለውን የትግራይ ህዝብ መብት የማስጠበቅ ግዴታ እንዳለበት የገለጹት ጀነራል ባጫ ደበሌ ኢትዮጵያ ሉዓላዊነቷንና የግዛት አንድነቷን ለማስከበር የምትወስደው እርምጃ ኤርትራን ወደ ቀውስ ብሎም ወደ መንግስት መፍረስ ሊወስዳት እንደሚችል አሳስበዋል። በዚህም ሳቢያ የሚከተለው ሰብአዊ፣ ፖለቲካዊና የጸጥታ ሸክም በኢትዮጵያ ላይ ብቻ ሳይሆን በአካባቢው መረጋጋት እንዲመጣ በሚሰሩ ቀጠናዊና ዓለም አቀፍ ኃይሎች ላይ ጭምር እንደሚወርቅም ገልጸዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በትናንትናው ዕለት የኢትዮጵያ የኮሚኒኬሽን ሚኒስትሯ ወይዘሮ እናታለም መለስ በኢትዮጵያ ውስጥ እየተካሄደ ያለውን ጸረ ሙስና ዘመቻ በተመለከተ ሰፋ ያለ ሪፖርት በትናንትናው ዕለት አቅርበዋል። በአንድ ጊዜ ሁለት መልስ የተገኘበት ነው ብዬ አምናለሁ። በአንድ በኩል የኮሚኒኬሽን ጉዳዮች ሚኒስቴር በኢትዮጵያ ውስጥ እየተካሄዱ ባሉ ጉዳዮች ላይ መረጃ እንዲሰጥ ብዙ ወገኖች ይወተውታሉ። መረጃ የሚሰጥበት ሁኔታ የለም። ምናልባትም የሆነ በዓላት ሲከበሩ ወይ ደግሞ የሆነ ነገሮች ክስተቶች ሲከሰቱ እነዛም በማብራራት ላይ ያተኮረ ነገር ነበር። ምናልባት አሁን እንግዲህ ሰፋ ያለ በመንግስት በኩል ኦፕሬሽን ተካሂዷል። ያን ኦፕሬሽን በተመለከተ ማብራሪያ መስጠቱ ምናልባት ከዚህ በኋላ በቋሚነት እንዲህ አይነት ጉዳዮችን ይቀጥላል ብለን ተስፋ እናደርጋለን። ኢትዮጵያ ውስጥ እየተካሄዱ ባሉ ጉዳዮች ላይ የኢትዮጵያ ሕዝብ መረጃ የማግኘት ከውዥንብር የመጽዳት የመብትም አለውና ያንን መንግስት ማድረግ አለበት። በተደጋጋሚ እንደምለው እኔ ተቋም ውስጥ ያሉ ሰዎች ጋር የተያዘ አይደለም፣ መንግስት ጋር እንደ አቅጣጫ የተያዘ ነገር ነው ብዬ በግል ያምናለሁ። መረጃ ኖሮኝ አይደለም። ስለዚህ አሁን መንግስት አዲሱ መንግስት ምናልባት እስካሁን ከመጣበት መንገድ ወጣ ብሎ ነገሮችን ለማየት ወስነዋል ማለት ነው። በአንድ ጊዜ ሁለት ነገር ተመለሰ ብለው በአንድ በኩል ኮሚኒኬሽን ጉዳዮች ሚኒስቴር ኢትዮጵያ ውስጥ ባሉ ወቅታዊ ጉዳዮች ላይ መረጃ ወደ መስጠት እየመጣ ነው። በሌላም በኩል ደግሞ ኢትዮጵያ ውስጥ ከዚህ ከሙስና ከምናምን ጋር ተያይዞ በተለይ በዚህ በታክስ በጉምሩክ በምናምን በርካታ ስሞታዎችና ቅሬታዎች ህብረተሰብ ውስጥ ይብላላሉ። በተለያየ መንገድ ኢትዮጵያ ሄደው ኢንቨስት ለማድረግ ሄደውም ዝም ብሎ አነስተኛ እንቅስቃሴ ውስጥ ለመግባት ሄደውም እዛ ኖረውም በተለያየ መንገድ ችግር የሚገጥማቸው ሰዎች እንዳሉ፣ አንዳንዴ እያንዳንዱን ነገር ማጋነን ያለባቸው ሰዎች አሉ። ወይንም የቅሬታቸው የጥላቻቸውን መገለጫ ሊያደርጉት ይችላሉ። ኖርማል የሚደረጉ ድርጊቶችን ወይ ደግሞ የሰዓት መዘግየት ይሁን ሌላ ነገር ለጥላቻቸው መግለጫ ሊያደርጉት ይችላሉ። ነገር ግን ኢትዮጵያ ውስጥ ያሉ በጎ ነገሮችን በጎነታቸውን አይተው መስከረው በዛም በኩል ለማገዝ የራሳቸውን ጥረት የሚያደርጉ ሰዎች ሁሉ በተለያየ መንገድ ከፍተኛ ምሬት ውስጥ የነበሩበት ነው። ከዚህ ቀደም አንስተነዋል። አሁን ሰዎቹ እርምጃ ስለተወሰደ አይደለም ይሄን ነገር ማነሳው። ገቢዎች አካባቢ ያለ ነገር ነጋዴው ላይ ከፍተኛ ምሬት የተመላበት ሁኔታ እንደሆነ በተደጋጋሚ ሲገለጽ ነበር። እንግዲህ በአጠቃላይ በዚህ በፋይናንሱ ዘርፍ ያሉ ነገሮች ላይ መጠነ ሰፊ ኦፕሬሽን መካሄዱን የሚገልጽ ነገር ነው። ኢትዮጵያ ውስጥ የተካሄደውን የኢኮኖሚ ሪፎርም ከሙስና ከኮንትሮባንድና ከአጠቃላይ ከህገወጥ ድርጊቶች ለመጠበቅ ሲባል የተወሰደ እርምጃ መሆኑን ሚኒስትሯ ወይዘሮ እናታለም መለስ ሲናገሩ እንግዲህ አድመጠናል። የኢትዮጵያ መንግስት ሙስናን በተመለከተ የአስተዳደር በደሎችን በተመለከተ በተለያየ መንገድ ህብረተሰብ ውስጥ ያሉ በጣም ከፍተኛ ጥያቄዎች አሉ። ሌሎች ትልልቅ ሀገራዊ ጉዳዮች ስላሉ ሁልጊዜም የማይማር በጥፋትና በክፋት ብቻ መቀጠል የሚፈልግ ቡድን በኢትዮጵያ ውስጥ ስላለም ሁሉን ነገር ኢትዮጵያንን ጊዜ በተለይም ወደ ሚዲያም ወደ ምናምንም ያሉ ሰዎች ሁሉ ነገራቸውን እዛ ላይ ስለሚያተኩሩ እንዲህ ያሉ ጉዳዮች የመታየት እድላቸው የጠበበ፣ መረጃ የለንም ወይ ደግሞ አናውቅም ማለት አይደለም። ነገር ግን ትልልቁ ጉዳይ ላይ በማተኮር የሚፈጸሙ ትልልቁ ጉዳይ ላይ ማተኮር እንዲህ አይነት ነገሮች በቂ ትኩረት እንዳያገኙ አድርገዋል። በዚህ
እንደዚህ አይነት ሁኔታ ውስጥ አሁን መንግስት ወደ እርምጃ ሲሄድ ብዙ ነገሮችን በአንዴ ይመልሳል ብዬ አምናለሁ። ሰዎች በአግባቡ መስተናገድ የሚችሉበት ሁኔታ ይፈጠራል። ቢያንስ ለተወሰነ ርቀት ለተወሰነ ጊዜም ቢሆን አመል ያለባቸውም ሰዎች እጃቸውን ሊሰበስቡ ይችላሉ። መልሰው አመላቸው እስኪቀሰቀስባቸው ድረስ ደግሞ እስከዛ ደግሞ መንግስት በደንብ ሁሉን ነገር ጠራርጎ መፍትሄ ሊያስገኝ ይችላል። ያ ማለት መቶ ከሌብነት ከምናምን የጸዳ ሁኔታ ይፈጠራል አይደለም። ግን አሁን የተደራጀ የሚመስል ነገር አለ። የሆነ ምንድን ነው ነውር የማይመስልበት ነገር ደግሞ ወንጀል የማይመስልበት ሁኔታ እንዳለ ለመቆጣጠር ተብሎ የተገጠመውን ቴክኖሎጂ እሱን ጭምር አቢዩዝ ማድረግ የሚችሉ ሰዎች እንዳሉ በተለያየ መንገድ ሲገለጽ ስለነበረ አሁን በኢትዮጵያ መንግስት በኩል የተወሰደው እርምጃ ብዙ ነገሮችን ይመልሳል ብዬ አምናለሁ። ቀደም ሲል እንዳልኩት በአንድ በኩል ኮሚኒኬሽን ጉዳዮች ከዚህ በኋላም በቋሚነት ይህን ነገር ይቀጥላል ብለን ተስፋ እናደርጋለን። በሌላ በኩል በሌብነት በተለያየ መንገድ ህብረተሰቡን በማማረር ውስጥ ያሉ ኃይሎችን ማስታገሱ በብዙ መንገድ ያግዛል። ይሄ ማለት የታሰሩትን ሰዎች ወንጀለኞች ምንም እያልኩ አይደለም። ጠርጥረው ታስረዋል። ንጹሐን ሊኖሩበት ይችላሉ፣ ወንጀለኞችም ሊኖሩበት ይችላሉ። እሱ የፍርድ ቤት ጉዳይ ነው። ግን እስከ ገቢዎች ምክትል ኮሚሽነር ድረስ ሰዎቹ በቁጥጥር ስር መዋላቸውን የተመለከተ እንግዲህ መረጃ በስፋት ተሰራጭቷል። መንግስት በሌብነት ላይ ያለውን ነገር እዛ ላይ ትኩረት አድርጎ የሚሄደው ነገር በጣም አስፈላጊ ነገር ነው። ህብረተሰቡን ጥያቄዎች በተወሰነ ደረጃ ይመልሳል። በቋሚነትም ደግሞ ችግሩ እየተቀረፈ ይሄዳል ብዬ አምናለሁ። ይሄ የሚበረታታና የሚደገፍ ነገር ነው። የኮሚኒኬሽን ጉዳዮችንም ጉዳይ እንዲህ አይነት ትልልቅ ክስተት ሲመጣ ብቻ ሳይሆን በየሳምንቱ አንድ ቀን ወይ ሁለት ቀን ኢትዮጵያ ውስጥ ባሉ ጉዳዮች ላይ ማብራሪያ መስጠት፣ ከውዥንብር ህብረተሰቡን መጠበቅ ነው። በአንድ አቅጣጫ በተዛባ ነገር የሚሄደውን ነገር ሁል ጊዜ እውነት ሆነ የሚቀጥልበትን ነገር ለማስተካከልም በብዙ መልኩ ያግዛል። ያ ማለት ሳይገባቸው ቀርቶ ሳይሆን ገብቷቸው የሚዋሹ ሰዎች፣ ገብታቸው የሚያደናግሩ ሰዎች የሉም እያልኩ አይደለም። እነዛ ሰዎች ግን ሲቸረችሩ በደንብ በደንብ ገበያ ላይ ከመዋላቸው በፊት በመንግስት በኩል መረጃው በጠራ መንገድ ቢበጣ ብዙ ነገሮችን ለማስተካከል ያግዛልና ይሄ ነገር በተለይም አዲሱ መንግስት ስለ አንዳንድ ሰዎች ግራ ይገባቸዋል። አዲሱ መንግስት ምለው አሁን ያለው መንግስት ጠቅላይ ሚኒስትር አብይ ጠቅላይ ሚኒስትርነታቸው መስከረም 25 2019 ያበቃል ማለት ነው። ከዛ በኋላ ጠቅላይ ሚኒስትር ማን ይሆናል? ብልጽግና የሚወስነው ነው። ከዛ በኋላ አፈ ጉባኤ ማን ይሆናል? ብልጽግና ይወስናል። ከዛ በኋላ የፌዴሬሽን ምክር ቤት አፈ ጉባኤ ማን ይሆናል? ብልጽግና ይወስናል። ያንም የነበረው ስልጣን ላይ ያለው አሁንም ብልጽግና ነው፣ ያሸነፈውን ብልጽግና ነው። ነገር ግን የስልጣን ዘመኑ አብቅቶ ወደ ሌላኛው ምዕራፍ እየሄደ መሆኑን ለማስታወስ ነው። ምናልባትም እንግዲህ ኢትዮጵያ ውስጥ ባለፉት 8 ዓመታት ጊዜ ውስጥ በተደረጉ ጉዞ ውስጥ ምንድን ነው ህብረተሰብ ውስጥ ውዥንብር በመፍጠር ረገድ የተከሰቱ ነገሮች ምንድን ናቸው የሚለውን ምናልባት ቁጭ ብሎ መንግስት እንደ መንግስት ያጠነዋል። በሌላም በኩል በተዋረድ ያሉ ሰዎችም ቢያዩት ቢመረምሩት ጥሩ ነው። ህብረተሰብ ውስጥ መደናገር የፈጠሩ ነገሮች ምንድን ናቸው? በአንድ በኩል መረጃ ረገድ የሚፈጠሩ ክፍተቶች ናቸው። በሌላም በኩል መንግስት ሊያቅበው የማይችለው ከዘመን ጋር የተፈጠረ ነገር አለ። ቴክኖሎጂው እያንዳንዱ ሰው እጅ ውስጥ ስላለ፣ እያንዳንዱ ኪስ ውስጥ ስላለ፣ ሁሉም ደግሞ ለዛ በጣም የተጋለጠ ስለሆነ ተዛብቶ የሚሄዱ ነገሮችን ህብረተሰቡ ጋር በጣም የመግባት እድላቸው ሰፊ ነው። አሉታዊ ነገር ደግሞ የማሸነፍ ወይ ደግሞ የመግዛት አቅሙ ከፍተኛ ስለሆነ በዚህ ነገር የተፈጠረ ነገር አለ። ግን እውነታው በተለይ አሁን ያ የውዥንብሩ የግርግሩ የምናምኑ ዘመን በብዙ መልኩ እያለፈ ስለሆነ ሰዎች ግራ ቀኙን አይተው የጠራ መረጃ ለማየት ለመረዳት በጣም ዝግጁ ናቸው ብዬም አምናለሁ። ስለዚህ በመንግስት በኩል ያለውን ነገር በቋሚነት ያንን ማድረጉ ጥሩ ሆኖ ተጨማሪ ግን ምንድን ናቸው እስከዛሬ ድረስ ባሉ ነገሮች ውስጥ በአዎንታዊም ይሁን ጉዳዩን ለአሉታዊ ነገር በመጠቀም ይሁን ህብረተሰብ ውስጥ የሚያነሳቸው ጥያቄዎች ምንድን ናቸው? እሱም በደንብ መንግስት እንደ መንግስት ትኩረት ሰጥቶ 1 2 3 ብሎ ሊሄድባቸው የሚገቡ ነገሮች ከሰላም ጋር ተያይዞ ያለው ነገር በየመድረኩ በየአጋጣሚው የሚነሳ ነገር ነው። እሱም በተመለከተ ትናንትም በዝርዝር ሄጄበታለሁ። አማራ ክልል ያለውን ሁኔታ በተመለከተ ለምን በሰላም አያልቅም? ለምን ሰዎች ይገደላሉ? ለምን ንጹሐን ከትምህርት ማዕድ ይርቃሉ? የሚል ነገር ሲመጣ ማስረዳት የሚችል ሰው የለም። ሁልጊዜ የምለው ነው። ነገር ግን ለማይጠይቀው
ዝም ብሎ ሲጭኑት ሄዶ ለሚያራግፈው 4 ዓመት 3 ዓመት በድሮን እየተደበደበ የሚሉትን በደንብ በዝርዝር ትናንት ሄጄበታለሁ። እና እችኛዋን ደጋግሞ ስለሚቸረችሯት እሷን በየአጋጣሚው በየጊዜው መናገሩ ጥሩ ነው። አሁን ደግሞ ሌላው የሚጨምሩት ወደ መሀል ከተማ እንዳይገባ የተፈረደበት ህዝብ የሚል እሱ ላይ ደግሞ የወያኔ ሰዎች አሁን አንዳንድ ትዕዛዝ እየሰጧቸው እኮ ነው። እነዚህን ሰዎች ዛሬ ለሚቆሙ የሚደግፉ ሰዎች አለማፈራቸው ነው የሚገርመኝ። ትዕዛዝ እየሰጧቸው ነው። በዚህ ሚዲያ እንዴት ቀረብክ ብለው እኮ እያስፈራሯቸው ነው። የህወሓት ሰዎች አይደለም ታግላችሁ ከኛ ጋር ሆናችሁ አብይን ካላወረዳችሁት አዲስ አበባ ውስጥ ሊስትሮ ሆናችሁ እንኳን መኖር አትችሉም እያሉ በድፍረት እየጻፉ ነው። ስድብ አይደለም ወይ ነው? አማራ ማን ነው? ይሄ ጠመንጃ ይዞ የሚተኩሰው ነው አማራ ወይስ ሌላ እንትን አለ? አዲስ አበባ ውስጥ ያለው ከየት የመጣ ህዝብ ነው? ሴንሰሱን አያውቁትም እንደ እነዚህ ሰዎች? ሀብት እነማን ናቸው የሚያንቀሳቅሱት? እንደዚህ ደፍረው ሲሳደቡ፣ እንደዚህ ደፍረው መንገድ መሪ ሲሆኑ፣ ይሄን አደባባይ ወጥቶ ሲናገሩ ሌላ ቅሬታ፣ ሌላ ተቃውሞ ሊኖር ይችላል። ግን ቆም ብሎ ማየት በዚህ ውዥንብርና በዚህ ድንግርግር መሃል ራሳቸው እዛው እየባከኑ ይቀራል እንጂ የሚለውጡት ነገር አለመኖሩ እንደተጠበቀ ሆኖ ግን የሰላም እጦት በህብረተሰቡ ላይ የሚያሳድረው ደግሞ ችግር አለ። ያንን ለመቅረፍ ያንን ለማለት መንቀሳቀሱም ጥሩ ነው። እዚሁ ላይ አንድ ነገር ጨምሬ ከዚሁ ከሰላም ጋር ተያይዞ ትላንት ባህር ዳር ላይ የደጃዝማች በላይ ዘለቀ አውሮፕላን ማረፊያ ሲመረቅ ጠቅላይ ሚኒስትር አብይ አህመድ ያደረጉት ከሰላም ጋር ተያይዞ ያነሱት ነገር አለ። ወደሱ ከመሄድ በፊት ከኮሚኒኬሽን ጋር ያነሳሁት ነገር ላይ ምናልባት መንግስት ቢያደርገው እነዚህ ነገሮች እያለ እያጠና ምላሽ ቢሰጥባቸው ከምላቸው ነገሮች አንዱ ትንሽ የሚመስል ግን ህብረተሰብ ውስጥ ትልቅ የውዥንብር ምክንያት የሆነ ነገር አለ። ሐዘን መግለጽ፣ ቅኖቹን እያነሳው አይደለም። የፖለቲካ የሚነግዱትና ከሰፈራቸው ውጭ ሰው ማይመስላቸው ወይ ደግሞ የሆነ እንትኑ የቀነሰ የሚመስላቸው የመንደራቸውን ሰዎች ብቻ የሚያስቡ ሰዎች አሉ። እነዚህ ሁለቱ ይቸረችሩበታል። ቅኑ ደግሞ ውስጡ የሚሰማው ስሜት አለ። ይሄኛው ነገር ደግሞ ሲታከልበት አብሮ ግራ ይጋባል። ሐዘን መግለጽ የሚባለው ማለት ነው። የኢትዮጵያ መንግስት 8 ዓመታት በነበረው ጉዞ ውስጥ ኃይለኛ ቀውስ ያለባቸው ጊዜያችን አልፈናል። ሰዎች በማንነታቸው ይገደላሉ፣ በእምነታቸው ይገደላሉ፣ ይቃጠላሉ። ብዙ መከራዎች ደርሰዋል። በእነዚያ ጊዜያት ውስጥ ከሸኔም ከፋኖም ደጋፊዎች አካባቢ የሚውለበለበው ዋና አጀንዳ ማለት እንችላለን እኛ ሰፈር ሰው ሲሞት ሐዘን አይገልጽም ጠቅላይ ሚኒስትሩ የሚል ነገር ነው። ይህን በቪዲዮ ጭምር አሳይቼዋለሁ። መደጋገም የለብኝም። እዛ ጋር ሐዘን ይገልጻል፣ እዚህ ጋር ሐዘን አይገልጽም። ራሱ የጥያቄው አቀራረብ ራሱ ያማል። የሞተ ሰው ናይጄሪያዊ የሚሆን አፍጋኒስታን የሚሆን ለዛኛው ለምን ገለጽክ አይባልም። እንዴት ሰው ሲሞት እንዴት ሐዘን አይገለጽም የሚል ጥያቄ ማቅረብ ነው። ግን ለዛኛው ሰፈር ሐዘኑን ሲገልጽ ለነዛኛዎቹ ጥሩ አመለካከት ስላለው ነው ወይ ደግሞ ምናምን የሚል ነው ሲመነዘር የነበረው። ምንድን ነው ምክንያቱ? በግሌ ይሄ ነው ለማውቀው ነገር የለም። በመንግስት በኩል በአብዛኛው ሐዘን መግለጫዎች አልነበሩም። ብዙ ጊዜ የሚጠቀሱ ነገሮች አሉ። አሸባሪዎች፣ ሽፍቶች እርምጃዎችን በወሰዱ ቁጥር
በተለይ እንደውም ሲኒየር የሆኑ የሀገሪቱ መሪዎች ወጥተው በዛ ጉዳይ ላይ የሚሰጡት መግለጫ በወንጀላቸው እንዲበረታቱ ኢላማቸው ግቡን ከሚያሳካባቸው ነገሮች አንዱ እንዲህ አይነት መልእክቶችን ማድረስ ጭምር ስለሆነ በዛ በኩል ይሄ ነገር እንዳይፈጠር ታስቦ ነው ወይ? እንዲህ አይነት ጥርጣሬ ያለኝ ጥርጣሬ ነው። ጠቅላይ ሚኒስትሩ ስልጣን ላይ ወደ ስልጣን ሲመጡ አንድ መሪ ምን ማድረግ እንደሚገባው ድሮ ከዓመታት በፊት ጽፈው ጨርሰው ስለመጡ ምን ይገጥመዋል፣ ሲገጥመውም እንዴት ይሻገረዋል የሚለውን ነገር ያው ርካብና መንበር ላይ ብዙ ነገሮች አንብበናል። ምናልባት በዛ ረገድ የመጡበት ያሰቡበት መንገድ ምናምን ሊኖር ይችላል የሚል ጥርጣሬ አለኝ። እንግዲህ በዛም ይሁን በሌላም መንገድ ይሁን ግን ትርጉም ባለው ሁኔታ ኢትዮጵያ ውስጥ ያለውን ነገር በዚህም በዚያም የሚፈነጩ ሰዎች የሚያደርጉትን ነገር ጭምር የሀገር ጠንቅ መሆናቸውን እያወቁ የሰላም ጠንቅ መሆናቸውንም እያወቁ በቅሬታ በጥያቄ ከሚያነሷቸው ነገሮች ግን ኢትዮጵያ መንግስት ላይ ከሀዘን ጋር የተያዙ ነገሮች ናቸው። ሰሞኑን ጻድቃኔ ማርያም ለጸበል እንደዚህ ሄዱ ምዕመናን አልቀዋል። ወደ 14-15 ሰው አካባቢ። ትንሽ ቀደም ብሎ ደግሞ በአውቶቡስ አደጋ ከ20 ምናምን በላይ ሰው ወደ ኮምቦልቻ አካባቢ እንደዚህ እንትን ብሏል። መቼ ነው የኢትዮጵያ መንግስት ሀዘን መግለጽ ያለበት? በአሸባሪዎች ሰዎች ሲገደሉ ነው? በጎርፍ አደጋ እንትን ሲል ነው? በአውቶቡስ አደጋ ሲሆን ነው? በመሬት መደርመስ ሲሆን ነው? የሀዘን መግለጫ ፕሮቶኮል በተወሰነ ደረጃ ኢትዮጵያ ውስጥ ያስፈልጋል ብዬ አመንኩኝ በግሌ። እንዲሁ ለወደፊት ከሚታዩ ነገሮች ለምን ህብረተሰቡ ላይ ጥያቄ እያነሳ ያለ ነገር ነው። እንዳልኩት ነው፣ ቅን የሆኑ ሰዎችን ጭምር ማለት ነው። ስለዚህ ከእንዲህ አይነት ውዥንብርም ለመጠበቅ የሀዘን መግለጫ ፕሮቶኮል አስፈላጊ ነው ብዬ በግሌ አምናለሁ። ፕሮቶኮሉ ምንድን ነው የሚጠቅመው? መንግስት የሀዘን መግለጫ የሚያወጣው መቼ ነው? በምን አደጋ ሲሆን? ስንት ሰው ሲሞት? ማን ነው ለዛ ሀዘኑ የሚገልጸው? መንግስትን ወክሎ የኮሚኒኬሽን ጉዳዮች ጽሕፈት ቤት ነው የሚገልጸው? የሀገሪቱ ርዕሰ ብሔር ናቸው የሚገልጹት? የሀገሪቱ ጠቅላይ ሚኒስትር ናቸው የሚገልጹት? እንዲህ አይነት እንትን ያለውን ምክንያቱም ፖለቲካው በሰፈር የተቃኘ ስለሆነ ትንንሽ የሚመስሉ ግን ጉዳት እያመጡ ያሉ ነገሮች ስላሉ ምናልባት የሀዘን መግለጫ ፕሮቶኮል ቢኖር ከዚህ በላይ ሰዎች ሲሞቱ በማናቸውም አደጋ ሰው ሊሞተው ጎርፍም ይሁን እሳትም ይሁን ጥይትም ይሁን ምንም ሰው ከሞተ በማናቸውም ሁኔታ ሰዎች ሲሞቱ ቁጥራቸው ያው ዞሮ ዞሮ ግምት ውስጥ የሚገባ ነገር አለ። ሁሌ መቆሚያ በቋሚነት እንትን እንዳይል ያ ግምት ውስጥ ይገባል። ምን ያህል ሰው እንትን ሲል ይህን የተመለከቱ ነገሮች ምናልባት ደግሞ ቁጥር ላይ አንዳንዴ ሌላ ግምት ውስጥ የሚስገቡ ነገሮች አሉ። አደጋው በህፃናት ላይ ከሆነ ብዙ ጊዜ ቁጥሮች ግምት ውስጥ ላይገቡ ይችላሉ። ስለዚህ እንዲህ አይነት ነገር ሲፈጠም 5 ሰው ነው 10 ሰው ነው ምናምን የክልል መንግስታት ነው የሚያወጡት፣ የፌዴራል መንግስት ነው የሚያወጣው። መሪዎቹ በምን ሁኔታ ውስጥ ነው የሚያወጡት መግለጫ? ኢትዮጵያ ውስጥ እነማን ሲሞቱ ነው የሀዘን መግለጫ በመሪዎች ደረጃ የሚያወጣው? ምን አይነት የኪነ ጥበብ ባለሙያ ሲሆን፣ ምን አይነት የፖለቲካ መሪ ምናምን እያል ልንዘረዘራቸው የምንችላቸው ነገሮች ምናልባት የሀዘን ፕሮቶኮል ቢያስፈልግ እዛ ውስጥ በነገራችን ላይ ዋናው በተለይ ከብዙሃን ምናምን ጋር የሚፈጠር እልቂት ጋር ተያይዞ ያለው ነገር እሱ ከተፈታ እሱን የሀዘን ፕሮቶኮል እሱን መስራት ከተቻለ ሌላው በግለሰብ ደረጃ ለሀገር በሙያው ትልቅ አስተዋጽኦ ላደረገ ሰው መንግስት እንደ መንግስት ሊያደርግ ይችላል። በሌላ በኩል ደግሞ ጠቅላይ ሚኒስትሩ ይሁኑ ፕሬዚዳንቱ ይሁኑ በራሳቸው መንገድ የራሳቸው ግምገማ አለ። ይሄ የጋራ ሲሆን ነው ሊያለ ችግር የሚኖር እንጂ በአንድ ግለሰብ ላይ በአንድ ታዋቂ ሰው ላይ በተለያየ ሙያ ሀገራቸውን ትላሉ ሰዎች በራሳቸው መመዘኛ
ለምሳሌ 50 ዓመት 60 ዓመት በኪነ ጥበብ ውስጥ አገልግሎ እንደ መንግስት የያዘ መግለጫ ሊወጣ ይችላል። ግን ደግሞ በሌላ አስተዋጽኦ ጠቅላይ ሚኒስትሩ ወይ ደግሞ ፕሬዚዳንቱ በሆነ መንገድ ስማቸውን አንስተው እንትን ሊሉ ይችላሉ። ከዚህ ቀደም ስላየው ብዬ ነው። በዚህ መንገድ አስተዋጽኦ አድርገዋል ብለው ሀዘናቸውን ሲገልጹ ነበር። እሱ እኔ መጠበቅ አለበት ብዬ አምናለሁ። ነገር ግን ይህ በብዙሃን በኩል ያለው ነገር በደንብ ግምት ውስጥ ገብቶ እንዲህ አይነት ነገሮች ጥቃቅን የሚመስሉ ግን ህብረተሰቡ ላይ ብዥታ፣ ጥያቄ፣ ጥርጣሬ የሚፈጥሩ ነገሮችን እልባት መፍትሄ እያስገኙ መሄዱም ይጠቅማል ብዬ አምናለሁ። ከመስከረም 25 2019 በኋላ የሚመጣው መንግስት እንግዲህ እስከዛሬ በሄደበት መንገድ ላይ ክፍተቶቹን፣ ጉድለቶቹን ከ2019 ጀምሮ ደግሞ ባለው መንገድ ላይ ያን እያረመ እያስተካከለ ይሄዳል ብለን እናምናለን። አንዱ ማስተካከያ ያው እንዳልኩት ይሄ ሌቦቹን መመንጠሩ በሌብነት የተጠረጠሩትን መመንጠር፣ ውስጥ ማጽዳት፣ እንዲህ ነገሮች መቀጠሉ አስፈላጊ ነው ብዬ አምናለሁ። ከዚሁ ጋር እንግዲህ ተያይዞ የሰላሙ ጉዳይ ሲመጣ ትላንት ባህር ዳር ላይ የደጃዝማች በላይ ዘለቀ አውሮፕላን ማረፊያ ተመረቀ። በዛ ምረቃ ስነ ስርዓት ላይ ጠቅላይ ሚኒስትር አብይ ያደረጉት ንግግር አለ። በንግግራቸው ያው እዛ ከለውጡ በኋላ የተሰሩ ስራዎችን በኢትዮጵያ ግዙፉን ድልድይ የአባይ ድልድይ ላይ የተሰራውን እንደገናም ደግሞ የበላይ ዘለቀን አውሮፕላን ማረፊያ ከኢትዮጵያ ውስጥ ካለው ከቦሌ ዓለም አቀፍ አውሮፕላን ማረፊያ ቀጥሎ ሁለተኛው ግዙፍ አውሮፕላን ማረፊያ መሆኑን ገልጸዋል። ያ ብቻ አይደለም፣ ታስቦበት የተሰራ አውሮፕላን ማረፊያ እንዳልሆነ፣ ነገር ግን ሲሰራ ደግሞ ደረጃውን በጠበቀ መንገድ መሰራቱን፣ ለዛ ምክንያት የሆነው ከቲፒኤልኤፍ ጋር በነበረው ጦርነት ባህር ዳር አውሮፕላን ማረፊያ ተመቶ ነበር፣ ጎንደር ተመቶ ነበር፣ አስመራ ተመቶ ነበር። ያኔ እንግዲህ ቲፒኤልኤፍ ሮኬት ከእጁ ላይ እስኪያስጥሉት ድረስ የነበረው ያ ነበር። ጠላት ያኛውን ቀድሞ የነበረውን ያነሰውን አሮጌውን ተርሚናል ሲመታብን በዚያ ከምናላዝን በዚያ ከምናዝን ያንን ችግር ወደ እድል ቀይረን የተሻለ የላቀ ያማረ ለልጆቻችን የሚሻገር ነገር መገንባት ተችሏል። አስገራሚ እንቆቅልሽ የሚሆነው በቅርቡ ደብረ ማርቆስ አውሮፕላን ማረፊያ እንደዚሁ ተመርቋል። ደብረ ማርቆስ የአውሮፕላን ማረፊያው ግንባታ ተጀምሮ ግንባታውን ያስቆሙትና ያንን ቦታ መጠለያ ያደረጉት የፋኖ ታጣቂዎች ነበሩ። የባህር ዳር አውሮፕላን ማረፊያ ደግሞ የመቱት ቲፒኤልኤፎች ናቸው። መንግስት ፋኖን ከአካባቢው ጠረገና ደብረ ማርቆስን ጨረሰው። አሁን ደግሞ የደጃዝማች በላይ ዘለቀን አውሮፕላን ማረፊያ አጠናቀቀ። እንዳልኩት ደብረ ማርቆስ ላይ ካምፕ አድርገው የነበሩ ሰዎች ፋኖዎች ከተጠረጉ በኋላ የደብረ ማርቆስ አውሮፕላን ማረፊያ አለቀ። እዛው ላይ በመድረኩ ላይ የተነሳ ጠቅላይ ሚኒስትር አብይ ያነሱት እንዲሁም የክልሉ ፕሬዝዳንት አቶ አረጋ ከበደም የጠቀሱት ነገር ነው። የደብረ ማርቆስ አውሮፕላን ማረፊያ እንዳይገነባ ያንን አቅበው ቦታውን ተቆጣጥረው መጠለያ አድርገው የነበሩት ኃይሎች እና የባህር ዳሩ አውሮፕላን ማረፊያን በሮኬት መታ ነው ብለው በአደባባይ በኩራት የሚገልጹት እነ ዶክተር ደብረጽዮን ጽምዶ በሚል ግንባር መፍጠራቸው ነው አስገራሚ የሚሆነው። አስገራሚ የሚሆነው ሁለት ከልማት ጋር የተቃረኑ ሰዎች መጣመራቸው ሳይሆን ያንደኛው ሌላኛውን በጠላትነት ፈርጆ ስልጣን ላይ ያለውን መንግስት ቲፒኤልኤፍ የኢትዮጵያ መንግስት ፋኖ የሚባል አስታጥቆ የሚል ክስ ነበር ሲያቀርብ የነበረው። ፋኖ ደግሞ ቲፒኤልኤፍ መሳሪያ የማይፈታው አማራን ለማንበርከክ ነው፣ ስለዚህ ቲፒኤልኤፍ እና የኢትዮጵያ ፌዴራል መንግስት ተነጋግረው ነው ይህን ነገር ያደረጉት በሚለው ለመተኮስ ምክንያት ያደረጉት ያ እንደነበረም ይታወሳል።
እነዚህ ኃይሎች ቀደም ሲል በዝርዝር ሄጄበታለሁ። ፋኖ የሚባል ኃይል ስካር ውስጥ ያለው ከስካሩ ሲወጣ፣ በዘረኝነት ውስጥ ያለው ዘረኝነቱ እየተነነ ሲሄድ፣ የተደናገረው ወደ ሀዲዱ ሲመለስ፣ ምናልባትም የአማራ ሕዝብ ከፋኖ ታጣቂዎች በላይ ጠላት አለው ወይ የሚለውን በእርግጠኝነት የሚናገሩበት የሚመሰክሩበት ጊዜ ሩቅ አይመስለኝም። አሁን የሚናገሩ የለም እያልኩ አይደለም። አሁን እየደገፏቸው ያሉትን ነው ብለው እስካሁን በሰሩት ብቻ አይደለም ከማን ጋር አሁን ደግሞ እየሰሩ ነው የሚለው እሱንም ጨምሮ ከዚህ በላይ ለአማራ ሕዝብ ጠላትነት አለው ወይ የሚለውን እየደገፏቸው ያሉት ሰዎችም ቆም ብለው ቢያዩት ቢመረምሩት ለነሱም የህሊና ሰላም መንግስት ላይ ምንም ማድረግ የማይችለው ኃይል ግን ህብረተሰቡ ላይ ምንም ማድረግ አልቻለም ማለት አይደለም። ገጠር ውስጥ እያጎሳቆለው ነው፣ መውጫ መግቢያ እያሳጣው ነው። በየመንደሩ በየጎጡ እየዞሩ ሴቶችን እያንገላቱ ነው። ቪዲዮዎች እኮ እየወጡ እያየን ነው። የማይታዩ ቪዲዮዎች ደግሞ ማለት ናቸው። ይህን ምዕራፍ መዝጋት ያስፈልጋል። ምናልባትም ለዚህ ይመስለኛል ጠቅላይ ሚኒስትር አብይ መልእክት አስተላልፈዋል በመድረኩ ላይ በባህር ዳሩ። ሁለተኛው ቁልፍ ጉዳይ ሰላም ነው። ባህር ዳር ረዘም ያለ ጊዜ የቆያችሁ ሰዎች እንደምታውቁት ተስፋ ማደርገው አንድ ታሪክ አለ። እዚህ ከተማ ውስጥ አቶ አህመድ ወሎ የሚባሉ ወይም አባ ኑሩ የሚባሉ ዘይት ነጋዴ ነበሩ። የዘይት ንግዱ ስም ቅቤ ለምኔ ይባል ነበር። እኚህ ሰው የዘይት ነጋዴ ከመሆናቸው ባሻገር አንድ የሚታወቁበት ባህሪ ያላቸው፣ ከሳቸው አነስ ያለ ገቢ ያላቸውን ሰዎች ስራ እየፈጠሩ ያግዙ ነበር። ዘይት እየሰጡ እነዚያ እየቸረቸሩ ገንዘብ እንዲያመጡ ሕይወታቸው እንዲሻሻል ይደግፉ ነበር። በደግነታቸው የሚታወቁ ሰው ናቸው። እኚህ ሰው ከሚያግዟቸው ሰዎች መካከል አንዲት እናት ነበሩበት። እኚህ እናት ሁልጊዜ ሄደው ዘይት ይወስዳሉ። ሸጠው መጥተው ገንዘቡን ከፍለው ዘይት ይወስዳሉ። ሁሌ ሲመጡ ግን ያለቅሳሉ። እያለቀሱ ዘይት ከአቶ አህመድ ወሎ ወይም ከአባ ኑሩ እየተቀበሉ ይቸረችራሉ። እና አባ ኑሩ ለምንድን ነው በመጡ ቁጥር የሚያለቅሱት የሚያዝኑት ብለው ይጠይቃሉ። እና ያኚህ እናት ሁለት ልጆች አሉኝ፣ አንደኛው ልጅ ከርሶ በብድር የምወስደውን ዘይት በትጋት ሽጦ ገንዘቡን ያመጣልኛል፣ አንደኛው ልጅ ጊዜ ጠብቆ አድብቶ አድፍጦ ያን ገንዘብ ሰርቆ ያባክንብኛል። አንደኛው ልጅ ያግዘኛል፣ አንደኛው ልጅ ያዳክመኛል። በዚህ ምክንያት ውስጤ ሐዘን ገብቶ ነው በየጊዜው የማዝነው የማለቅሰው ብለው ሴትየዋ ሲመልሱ አቶ አህመድ ወሎ አንድ ግጥም ገጠሙ ይባላል። ቀኙ የሰራውን ግራ እያፈረሰው ሁሉም ጦማዳሪ ሆነ ያገሬ ሰው፣ አልቅሶ ከመኖር እድሜ ዘመኑን አይቆነጠጥም ወይ ቀኙ ግራውን አሉት ይባላል። ቀኙ ግራውን መቆንጠጥ ካልቻለ፣ ቀኙ ግራውን ማሳረፍ ካልቻለ ያየናቸው ተስፋዎች ያየናቸው ሙከራዎች ሊበላሹ ይችላሉ። ጊዜ አይለፍብን፣ ዘመን አይለፍብን። እድል ስናገኝ እንጠቀምበት፣ እድል ስናገኝ ልማት እንስራበት። እንግዲህ ከልማት ጋር በተያያዘም ምናልባት ባለፉት 8 ዓመታት ጦርነት እየተካሄደ ኢትዮጵያ ውስጥ በየትኛውም አቅጣጫ የተደረገውን ነገር
መሳሪያ ያነሱት ኃይሎች ደግሞ መሳሪያ ባነሱበት አካባቢን ጭምር ልማት እያስተጓጎሉ ቢሆን እየተሰራ ያለውን ነገር ማንም እያየው እየዳሰሰው ስለሆነ ይሄ ነገር ተጠናክሮ እንዲቀጥል የግጭት የቀውስ አዙሪትም እንዲያበቃ ከምንም በላይ ሊታረም የማይችለው ብዙ ልጆች ከትምህርት ማዕድ ከራቁ 3 ዓመት አልፏል። ተመልሶ ትምህርት ቤት ምን ያህሎቹ ይገባሉ ወይ እርግጠኛ አይደለንም። በዚህ በኩል በትውልድ ላይ ብዙ አደጋ እየደረሰ ስለሆነ ምናልባት በዚህ በኩል ቢያንስ በማፍረሱ ሁከት በመፍጠሩ ባለመተባበር የራስን አስተዋጽኦ ማድረጉ ይጠቅማል ብዬ አምናለሁ። እንግዲህ ስለ ልማት በአንድ በኩል እያነሳን በቋሚነት ግጭት ውስጥ ያለ ደግሞ ቡድን አለ። ጭር ሲል የማይወድ ማለት ነው። ጭር ማለት ያለበት እሱ ካዝና እየገለበጠ እሱ ቶርች እያደረገ የፈቀደውና የመረጠውን በኢትዮጵያ ምድር ላይ ፈላጭ ቆራጭ ሆኖ የዛን ጊዜ ኮሻልም አላለም ግድ የለውም። እኔ ከሌለው ካልዘረፍኩ ካዝና ካልገለበጥኩ ማዕከላዊ ምርመራ ወይ ደግሞ ምናምን ጥፍር ካልነቀልኩ ሀገሩ እየታመሰ ይቀጥል ብሎ በዛ መንገድ የቀጠለ ኃይል ማለት ነው። ያው ባለፈው ሳምንትም የሆነውን ነገር አይተናል። አሁንም እንደገና ደግሞ እነዚህ ሰዎች የተወሰነ ጊዜ ስጋት ነገር ሊሆን ይችላል፣ ዝም ብሎ መረዳት ይቻላል። ግን ከምር ስጋት እንዳላቸው ባያጠራጥርም ግን መውጫ መንገዱ ደግሞ ወለል ያለ ነገር ነው። መውጫው መንገድ በዙፋን በኩል ልለፍ የሚባል ነገር ከሌለ ህይወትን፣ አደጋን፣ ራስን ከአደጋ ለመጠበቅ ከምንም በላይ ደግሞ ባልዋለበት በሌለበት መከራ እየተቀበለ ያለውን ህዝብ ለአንዴና ለመጨረሻ ጊዜ ለመፍታት የተከፈቱ በሮች አሉ። ዋናው ማሰሪያ ውል የፕሪቶሪያ የሰላም ስምምነት ነው። እሱን ከአንድ እስከ መጨረሻው ድረስ ያሉትን ነገር መተግበር ነው ሁሉም ኃላፊነት ያለባቸው ወገኖች፣ ያንን መፈጸም ነው። ከዛ ውጭ ያለው የጥፋትና የቀውስ መንገድ ነው። የጥፋት መንገድ ደግሞ ለማጥፋትም ስትወስን በተወሰነ ደረጃ ያው ብዙ ጊዜ የሚነገረው ተረት ነው። ወጣትነት የዘለልከውን ወጣትነቱ ዝንጀሮ ወጣትነቱ የዘለለውን በስተርጅና ለመሞከር የሚደረግ አይነት ነገር ነው። ከዛም በላይ የተራራቀ እንደሆነ በጣም በእርግጠኝነት መናገር ይቻላል። ያው በሸረሪና በኩል የሆነውን ነገር ሁላችንም ያው አይተናል፣ ማለትም ሰምተናል። ብዙ ነገሮችን ስንዳስስ፣ ስናነብ፣ ስንመረምር የዓለም አቀፍ መገናኛ ብዙሃኖችን ስንበረብር ዝም ብሎ እንትና ገጽታችን እንደ ፊት ለፊታችን መጥቶ ትልቅ ስዕል ይታያል። የህወሓት ኃይል ፍርስርሱ ሲወጣ ማለት ነው፣ ብትንትኑ ሲወጣ ማለት ነው። የደረሰው ነገር በግልጽ የሚታይ ነገር ነው። እዛ ላይ ማከል ካስፈለገ ሱዳን ታይምስ ትላንት ባወጣው ዘገባ በዜናም ተመልክተነዋል። የሱዳን መንግስት አሁን ጨዋታው የነዚህ ጉዳይ መሆኑ ቀርቶ ኢትዮጵያ ድንበር ጥሳ የሱዳን ቀደም ሲል ምንድን ነው በጦርነቱ ጊዜ ሱዳን የወሰደችውን አልፋሽጋ አካባቢን ተቆጣጥራለች የሚለው ዜና በጣም አየሩን እየተቆጣጠረው ስለሆነ ለዛ መልስ እየሰጡ ነው። አይ ድንበር አካባቢ ቁጥጥር እያደረገን ነው፣ የኢትዮጵያ ወታደሮች ድንበር ጥሰው አልመጡም፣ ድንበር ተሻግረው አልመጡም፣ እኛ በግጭት ውስጥ ገለልተኞች ነን። አርሚ 70 እዛ ሀገር እያሰለጠነ ግጭት ውስጥ ገለልተኛ ነኝ የሚለው ነገር ፌዝ ይመስላል፣ ግን ፌዝ አይደለም። የማያድኑትን ኃይል እናድናለን ብለው ሌላ ነገር ሊያጡ ስለሚችሉ ከዚህ በላይ በእሳት ላለመጫወት እየሞከሩ ይሆናል። እዛ ሂደት ውስጥ ቢያንስ አርሚ 70 የሚባለውን አሁን ስንት ሰው እንደቀረ አላውቅም። እሱን ቅጥረኛም ስለሆነ የተረፈውን ለቅጥረኛነት ስለሚጠቀሙ እሱን ላይዘጉ ይችላሉ። ግን በሌላ መንገድ ውጊያ ውስጥ መሳተፉ አሁን በአንጻራዊ መልኩ አርኤስኤፍ ላይ በላይነት እያገኙ ያሉበት ሁኔታ ስለሆነ
እሱ ይቀለበሳል የሚል ፍራቻ አላቸው። ወደ ካርቱም ሊካሄድ የማይችልበት ሁኔታ የለም። ቀላል ነው። አርኤስኤፍ ምናምን ማለት ነው። ምንም ብዙ እንትን የሚል ነገር አይደለም። ስለዚህ ይሄንንም ይገነዘባሉ ብዬ አምናለሁና ስለዚህ በሁለት ምክንያት፣ አንደኛ የዓለም አቀፍ መገናኛ ብዙሃኑ ሪፖርት አሰቃቂ ትዕይንት፣ የወንዙ የምናምን የፈረሰው ሽሽቱን፣ ከዛ ባሻገር ኢትዮጵያ ሄዳ ድንበር ጥሳ እየገባች ነው የእነዚህን ሰዎች እያባረረች ተብሎ የወጣው ነገር ስለለ አይ ድንበር አላቋረጠችም የሚለው የኢትዮጵያ መንግስት የኢትዮጵያ ኃይሎች ምን እያደረጉ እንደሆነም የሚጠቁም ነገር ነው። ይሄ ብቻ አይደለም። የቲፒኤልኤፍ ሰዎች ተረቱ ሲተን በዓለም አቀፍ መገናኛ ብዙሃን በኩል ያለውም ነገር አደባባዩን በደንብ ሲቆጣጠር አሁን የተሸነፍነው ብለው አሸናፊ ፍለጋ ውስጥ ገቡ። የተሸነፍነው ብለው ቃል በቃል ባይጠቅሱም አሸነፊን ሲሉ ከርመው አየሩን አጠቃላይ የቲፒኤልኤፍ ኃይሎች ወንዝ ውስጥ ምናምን ያ ነገር ሲወጣ ወደ ሌላ ነገር ውስጥ ገቡ። በሸረሪና በኩል ውጊያውን የመሩት እነ ሜጀር ጀነራል አማረ ባህታ እነዚህ ጠቅላላ የትግራይ ሰዎች ናቸው። አድራሽ ምንድን ነው የትውልድ ቦታቸው ምናምን የቲፒኤልኤፍ ሰዎች እየለጠፉ ነው። እንትኑ መውሰድ ነው የመጀመሪያ። ዝም ብሎ ይሄ መፋቅ አያስፈልገውም። በግልጽ የሚነበብ ነገር ነው። ሽንፈቱ ሲመጣ በሌሎች ኢትዮጵያን አልተሸነፍኩም የሚል መልእክት ለማስተላለፍ ነው። እንዲህ አይነት ህመም ነው ሁልጊዜም ችግር የሚፈጥረው። ሌላ እንትን ውስጥ መግባት አያስፈልግም። የትኛው ኢትዮጵያዊ ነው? እነዚህ ሰዎች ግን ሌላው የባረቀባቸው ነገር የኢትዮጵያ መከላከያ ሰራዊት ውስጥ ትግራይ የሚባል ሰው የለም ብለው ሲቀሰቅሱ ነበር። እነ ጀነራል አማረ ባህታ የሁለቱ ዓመት ጦርነት ጊዜ ሲፋለሙ የነበሩ ሰዎች ናቸው ቲፒኤልኤፍን። አሁን እነሱ ብቻ አይደሉም። ከዛ በኋላ በዛ ጦርነት ተሳልፎ ምናምን ያሉ ሰዎች ሁሉ የተመለሱ ይመስለኛል። በርካቶች ናቸው በኢትዮጵያ ሀገር መከላከያ ሰራዊት ውስጥ። ያሸነፋቸው ቲፒኤልኤፍን ያዝረከረከው አማራ፣ ኦሮሞ፣ ትግሬ ከደቡብ ከምናምን አይደለም። የኢትዮጵያ የሀገር መከላከያ ሰራዊት ብሔርም ሃይማኖትም የሌለው ሲደራጅም በርዕዮተ ዓለም ያልታጠረው ምልክቱ ኢትዮጵያ ነች። እየሞተም እየታደገም ያለው ያችን ሀገር ነው። ስለዚህ ለዚህኛው ለዛኛው ብሔረሰብ አይደለም፣ የዚህኛው ወይም የዛኛው ሰፈር አይደለም። ስለዚህ የኢትዮጵያ ሀገር መከላከያ ሰራዊት ነው። ትንሽ የማህበረሰብ ኢቮሉሽን ጨርሱና ወደ ላይ ከፍ ለማለት ሞክሩ። እዛው ሰፈር ላይ የምትመጠመጡ ሰዎች ያው የሰፈሩ ጌቶች፣ የዘር ፖለቲካ ጠማቂዎች እነ ገብሬ እነሱ ዋናዎቹ አይደሉም። በእርግጥ እናቶ እነ ዶክተር ደብረጽዮን እና ከዛ ዋናው ፈጣሪዎቹ አሉ። ኮሎኔል ገብረ ጻድቃን ያው ብዙ ሰው እንደ ኮሜዲያን የሚያያቸው ማለት ነው። ያን የጦርነቱ ጊዜ የብልጽግና ሰራዊት ምንድነው ተረፈረፈ ይላሉ። አለቀለት አክሱም ላይ እዚህ ላይ ምናምን ነበር ያንኝ ሰው የሚሉት። ከዛ በኋላ ወደፊት መጥተው አዲስ አበባ ገብቶ ምናምን ብለን ስንጠብቅ ከዛ በኋላ ስማቸውም አድራሻቸውም ሁሉ ነገራቸው ጠፋ።
ያን ያውም በዛ ሁኔታ ውስጥ ማለት ነው። ዛሬ ደግሞ ሌላ ምዕራፍ ውስጥ ነው ያለ ነው እና እኚህ ሰው አሁን መጥተው የሚናገሩትን በትግራይ ክልል መገናኛ ብዙሃን ላይ በጽሁፍ ጭምር የወጣ ዜና ነው እና ለአንብቦም ምን በቃ የትግራይ ህዝብ ከእንደነዚህ አይነት ሰዎች እንዴት መላቀቅ እንዳለበት የሚያሳይ ነገር ነው። ትግራይ ቴሌቪዥን ትላንት ነው እንግዲህ ጥምረቱና ትብብሩ ወደ ከፍተኛ የትግል ደረጃ ተሸጋግሯል። የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻድቃን ወይም አዴት የኢትዮጵያ ህዝቦች ጥምረትና ትብብር ፈጥረው የጄኖሳይደሩ አገዛዝ ዕድሜ ማሳጠር አለባቸው ያሉ ሲሆን አሁን ያለው ጥምረት ወደ ከፍተኛ ደረጃ ተሸጋግሯል ሲሉ የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻድቃን ተናገሩ። በነገራችን ጄኖሳይደሩ የሚለው በየቦታው ነው የሚደጋግሙት። ለምን እንደሚሽኮረመሙ አላውቅም። ቃሉን ወደ አማርኛ ተርጉመው ለምን ከባድ ይመስላችኋል? ጄኖሳይደሩ ስለተባለ ነው? አልገባኝም። እሷን ይጠቀማሉ። የጄኖሳይደሩ የአብይ አህመድ ሰራዊት የትግራይ ህዝብ ከምድረ ገጽ ለማጥፋት በትግራይ ላይ አዲስ ወታደራዊ እንቅስቃሴ እያደረገ ነው። ይህንን ለመመከትና የትግራይን ህልውና ለማስጠበቅ የትግራይ ሰራዊትና ህዝቡ በሙሉ ዝግጁነት ላይ እንደሚገኙም አክለዋል። ሊያጠፋ የመጣን አንድን ጄኖሳይደር አገዛዝ ለማስወገድ ጥምረት መፍጠር ተፈጥሯዊም ህጋዊ መብቱን ያሉት ታጋይ ገብረ ጻድቃን የሁሉም ህዝቦች ጠላት የሆነው አገዛዝ ተባብረ ማስወገድ ነው ብለዋል። የመጨረሻውን አረፍተ ነገር ላንብባት ከላይኛው አንቀጽ ጀምሬ። የጄኖሳይደሩ የአብይ አህመድ ሰራዊት የትግራይ ህዝብን ከምድረ ገጽ ለማጥፋት ጀነራል ጻድቃን ገብረተንሳይ ህወሓትን በአፍላው ከመሰረቱት ወይ ደግሞ በአፍላው ትግሉን ተቀላቅለው በአመራር ደረጃ ላይ የነበሩ ህወሓት አዲስ አበባን ሲቆጣጠር የኢትዮጵያ ጠቅላይ ኤታማዦር የኢትዮጵያ ሀገር መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩ በሁለቱ ዓመት ጦርነት ከቲፒኤልኤፍ ጋር ተሰልፈው ከኢትዮጵያ ጋር የተዋጉ በሁለቱ ዓመት ጦርነት ህወሓት ልሳኑም ሁሉ ነገሩም የነበሩ አቶ ጌታቸው ረዳ ከጀነራል ጻድቃን በኋላም የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ትግራይን እንታደጋለን ብለው በሁለቱ ዓመት ባለፈው ጦርነት የነበረው አሁን ደግሞ ትግራይን እንታደጋለን ብለው የትግራይ ሰላምና የለውጥ ምክር ቤት ብለው የመሰረቱት እነ ጀነራል ገብረ እግዚአብሔር በየነ ወዲ አንጥሮ እነ ጀነራል ዘውዱ ኪሮስ እነዚህ ሁሉ ከፌዴራል መንግስቱ ጋር የሚተባበሩት የትግራይን ህዝብ ከምድር ገጽ ለማጥፋት ነው። የትግራይ ህዝብን ግድ የለም የራሱ የኢትዮጵያ መንግስት የትግራይን ህዝብ ከምድር ገጽ ለምን የሚያጠፋው? የኦሮሞ ህዝብ፣ የአማራ ህዝብ፣ የአፋር ህዝብ፣ የሶማሌ ህዝብ ወንድሙ የትግራይ ህዝብ ከምድረ ገጽ ሲጠፋ ምንድን ነው የሚያገኘው? እነዚህ ህወሓትን በኋላም ባሉ ትግሎች ላይ ዋና ተዋናይ የሆኑ ሰዎች የትግራይን ህዝብ ለማጥፋት ከፌዴራል መንግስቱ ጋር እየተባበሩ ነው የሚል መልእክት እነዚህ ሰዎች ማሰብ አይችሉም ወይንም 100% አቁመዋል ወደሚል መደምደሚያ የሚወስድ ነገር ነው። ፕሮፓጋንዳም እኮ የተወሰነ ከመዋለ ህፃናትም ከፍ ማለት አለበት። አሁን ደግሞ ከመዋለ ህፃናትም እያነሰ መጣ። እኔ አንዳንዴ ጋዜጠኞቹ ስራቸውን አልፈርድም። ያው አማራጭ ላይኖራቸው ይችላል። እንዲህ አይነት ዜና ማንበብ ራሱ እንዲህ አይነት ጽሁፍ ራሱ መጽሐፍ እጅግ በጣም አስገራሚ ነገር ነው። እነዚህ ሰዎች በተደጋጋሚ እድሎች፣ አጋጣሚዎች፣ ልመና፣ ተማጽኖ፣ ደጅ ጥናት ኢትዮጵያ ብቻ ሳትሆን የውጭ ሀገር ሰዎች ጭምር በራፋቸው ድረስ ሄደው ደጅ ጠኗቸው እኮ ለመኗቸው እኮ። ስትለመን ኃላፊነት የሚሰማው አካል
እያንዳንዷ ነፍስ እያንዳንዷ ነገር ግዴታው አለበት። የኢትዮጵያ መንግስት ነው። ትግራይ ውስጥ የትኛው ኢትዮጵያ አካባቢ ላይ ዜጎች ላይ ጉዳት እንዳይደርስ ማክሲመም የሆነ የትኛውንም ርቀት ድረስ መሄዱ ኃላፊነት የሚሰማው ተግባር ነው። ይህ ኃላፊነት የሚሰማው ተግባር ደግሞ እየቆየ ሄዶ የበለጠ ለህዝቡ አደጋ እንዳይሆን ደግሞ ያንን የሚያረጋግጥ ግዴታ አለበት። ደጅ ተጠና፣ ለመነ፣ ብዙ ነገር አደረገ። ይህን ሲያደርግ አሻፈረኝ ብለው ቀብር እንሄዳለን ብለው የቀብር ቦታ ለውጥ ጥሪ አድርገው ጥሩምባ ነፍተው ከዛ በኋላ ደግሞ ይሄ መዓት ወረደባቸው። እነሱ ለምን ይወርዳል? ተገዶ ተጎትቶ ከየቤቱ የወጣው ወረደበት እንጂ። እርግጥ ነው ከሐምሌ 25 በፊት የነበሩበት ሁኔታ ውስጥ እንዳልሆኑ በእርግጠኝነት መናገር ይቻላል። በሁለት ምክንያት የሆነ ነገር ማስገደድ እንችላለን፣ ለመደራደር የምንችልበት ሁኔታ ይፈጠራል ብለው ተስፋ አድርገው ነበር። ያን ማድረግ እንደማይችሉ አረጋግጠዋል። በሌላም በኩል ደግሞ በምድርም ይሁን በሰማይም ይሁን እንዴት እንደሚመጣባቸው ግራ ገብቷቸዋል። ስለዚህ ህብረተሰቡን ያስፈራራሉ። በድሮን በምናምን ልትመቱ ሲችሉ ተጠንቀቁ። ህብረተሰቡ ይጠነቀቃል። መንግስትም ከህብረተሰቡ ላይ ለህብረተሰቡ ይጠነቀቃል። ግን አንድ ቦታ ላይ የሆነ ምዕራፍ ደግሞ መዘጋት አለበት። ምናልባት እውነት ለመናገር ኢትዮጵያ ውስጥ በምሁራን ደረጃ ምናልባት ሰፋ ያለ ውይይት ቢደረግ ብዬ ማምነው፣ አንዳንዴ ቁጭ ብለን ስናስበው ያለፉት 60-70 ዓመት የኢትዮጵያ ታሪክ ኢትዮጵያ ሰላም ያጣችው ሻዕቢያና ህወሓት በሚባሉ ኃይሎች ነው በዋናነት። ይሄንን በእርግጠኝነት የምናገረው ሁለቱም ኃይሎች የሚፈልጉትን ካሳኩ በኋላ ሰላም አላገኘንም። ሰላም ምንድን ነው? የሚፈልጉትን ለማግኘት 30 ዓመት ውጊያ፣ የሚፈልጉትንም ካገኙ በኋላ ሌላ 30 ምን ዓመት ቀውስ፣ መከራ፣ ጦርነት ውስጥ ይህ ህዝብ የኤርትራ የኢትዮጵያ ህዝብ ሻዕቢያና ህወሓት በተባለ ቡድን እንዴት 70 ዓመት መከራውን ይብላ? ይሄ ነገር ማብቃት አለበት። ሆነ ለመናገር በእነዚህ ሁለት ኃይሎች ሀገሩ አካባቢው እየታመሰ ዘላለም መቀጠል የለበትም። የነጻነት ትግል ምናምን የሚባለው ነገር በሚደረግበት ወቅት ኦኬ የሆነ ፌዴሬሽኑ ፈርሷል፣ እዛ ጋር ትክክል አልነበረም። ግን ባርነት አይደለም የታወጀው ኤርትራ ውስጥ። ወደ ሌላው ኢትዮጵያዊ ጋር እኩል መብት ብቻ ሳይሆን አንዳንዴ ያው ፌዴሬሽኑ ስለፈረሰው ምናምን የተለየ እንክብካቤ የሚመስል ነገር ነው የነበረው። የተለየ ተጠቃሚነትም ነበር እውነት ለመናገር። ዛሬ በአደባባይ ላይ እንደ ኤርትራውያን በዛቱ ዘመን ያለፉም ያላለፉም ጭምር ደርግንም ኃይለ ሥላሴንም እኮ ማመስገን ጀምረዋል እኮ። እንዲሁም አንድ ዶክተር የሕክምና ባለሙያ የተናገሩት ወጥቶ አይቻለሁ። ከሻዕቢያ ጋር ስናነጻጽረው ደርግ እኮ እማሆይ ቴሬሳ ነው አሉ። ዱቄት ያመጣ ነበር በአውሮፕላን የሆነ ነገር ያደርግ ነበር። እና ሰው ቆም ብሎ እንትን ይበል እንግዲህ እንዴ መከራ እየሰማን አደግን፣ በመከራ ውስጥ ኖርን። አሁን ልጆቻችንም መከራ ውስጥ እየዋኙ መቀጠል የለባቸው። ለነጻነት ታገልኩ ያለ ሰው ቡድን እንደገና ደግሞ ከነጻነት በኋላ መከራ አካባቢዎች ላይ አስፍኖ መቀጠል የለበትም። ይህንን ቆም ብሎ ማየት፣ ከዚያ ዙሪት መፈወስ በጣም አስፈላጊ ነው። ከዚሁ ጋር በተያያዘም ትግራይ ውስጥ ያለው ሁኔታ ቶሎ እልባት ማግኘቱ፣ ህግና ስርዓት ትግራይ ውስጥ እየፈረሰ ነው። አንዲት የመቀሌ ከተማ ነዋሪ የነበረች
ዘውዱ ሀፍቱ የተባለች ትልቅ መነጋገሪያ የሆነች ወጣት የእሷ ግድያ የቲፒኤልኤፍ ጦር አዛዥ ልጅ ገድሏት መጨረሻ ላይ ነፃ ለማውጣት የተደረገው ጥረት በተደረገ ርብርብ ከሽፎ መጨረሻ ላይ ግለሰቡና ተባባሪው በእጃቸው የእሷ ስልክ ጭምር የተገኘባቸው ሰዎች እድሜ ልክ ከተፈረደባቸው በኋላ ከትላንት በስቲያ ጀምሮ ትግራይ ውስጥ ያለው ትልቁ መነጋገሪያ እነዚህ ሰዎች በነፃ ተለቀቁ። ሁሉም ሰዎች እኩል ናቸው። ቲፒኤልኤፎች ደግሞ የበለጠ እኩል ናቸው ማለት ነው። የጦር አዛዦቹ የቲፒኤልኤፍ መሪዎች ከነሱ ህግ እነሱን አይገዛቸውም። የድሮውን ያመጡት ሌላው ላይ ጭነውት የነበረውን አሁን ትግራይ ውስጥ ብቻውን አገኙትና ወንጀል እየተፈጸመበት ነው። በጣም በእርግጠኝነት ግን የነ ትግራይ ውስጥ ሁኔታዎች ሲለወጡ ወንጀለኞች ለፍርድ ይቀርባሉ፣ ተገቢ ቅጣታቸውንም ያገኛሉ። ቢቢሲ ላይ የሟችን እህት ስሰማ የሚያሳዝን ነው። የ32 ዓመት ልጅ ነች፣ ወጣት ነች ሞተችው። የእሷ ሐዘን ሰብሯቸው አባትየው አረፉ። ፍርድ ሲገኝ እኔም እናቴም ቤተሰብ ተረጋጋ አለች። አሁን እነዚሁ ሰዎች ነፃ ሲወጡ እንደገና ቤተሰብ ሐዘን ተቀመጠ ነው የምትለው። ፍርድ የተላለፈባቸው ግለሰቦች በነፃ እንዲፈቱ ውሳኔ ተላልፏል። ይህ ለእናንተ ምን ማለት ነው? በቤተሰብ በጣም ከባድ ጫና ነው ያለው። ለኛ ሁለተኛ ሐዘን ሁለተኛ ሞት ነው። አዲስ ሐዘን ነው የሆነብን። ለኛ እዚህ ለምንቀር እንጂ ለሷ ምንም እንትን የሚልላት ነገር የለም። ለኛ ለምንቀረው ትንሽ እረፍት የአእምሮ እረፍት አግኝተን ነበር። አሁን ደግሞ ተመልሶ ነፃ ነው ሲባል ቤተሰቡ ሁለተኛ ሐዘን ነው ዛሬ የዋልነው። በጣም ነው የሚያስጠላው። ስናለቅስ እንደ አዲስ ሐዘን ስናለቅስ ነው ያለውና በጣም ነው የሚያስጠላው። እንዲህ አይነት እየቆየ ሲሄድ ትግራይ የጎበዝ አለቆች እርስ በርስ የሚታኮሱባት ቦታ መሆን እድሏም ሰፊ ነው። ስርዓት አልበኝነት እየነገሰ ያለበት ቦታ ነው። አሁን ፈርተው ተጠባብቀው እንትን ሊሉ ይችላሉ። ከዛ በኋላ ምን እንደሚፈጠር አይታወቅም በመካከላቸው። ይሄ ታሪካቸው አንዳንድ ሰው እንትን ሌሎች ሊገርመው ይችላል። ግን በተወሰነ የምናውቀው ነገር ነበር። 97 ኢትዮጵያ ውስጥ ምርጫ ተደርጎ ማግስት እስር ቤት አንድ የቲፒኤልኤፍ ባለስልጣን የሆነ ሰው አዲስ አበባ ያለ ሳይሆን መቀሌ ባለስልጣን የሆነ ለስራ አዲስ አበባ ሄዶ አንድ ሰው ተኩሶ ገደለ። ከዛ ታሰረ። ያው የህግ ባለሙያዎች በሌላም በኩል እስር ቤት ያለፉ ሰዎች የሚያውቁት ታሪክ የሚያውቁት ነገር አለ። በሰው መግደል የተጠረጠረ ሰው ፍርድ እስኪያገኝ ድረስ እስር ቤት ነው የቆየው። ምንም ጥያቄ ውስጥ አይገባ። ይሄ ግለሰብ እያንዳንዱ ቀን ማደሩ ይቆጨዋል። እንዴት እታሰራለሁ ይላል። መታሰር እንደሌለበት ያምን ነበር። ያውም ህግ ባለሙያ ነው፣ ግን ህጉን እሱ ላይ እንደማይፈጸም ያምን ነበር። በኋላ ላይ መጨረሻውን ሳላቅ የዛ ሰው ሁኔታ እንትን ብሏል። እርግጥ እንዲህ አይነት ብዙ አይን ያወጣ ነገር ያኔ ነበረ ማለት አይደለም፣ ግን ይሄ የማውቀው ታሪክ ስለሆነ ነው። ትግራይ ውስጥ ህግና ስርዓት እየፈረሰ ስለሆነ እንዲህ አይነት ነገር ውስጥ እየተገባ ስለሆነ ይህ አዙሪት ከምንም በላይ ቀደም ሲል እንዳልኩት 70 ዓመት ኢትዮጵያና አካባቢው እኮ ሻዕቢያና ህወሓት በሚባሉ ኃይሎች ነው እየታመሰ የኖረው። የነጻነት ትግሉ ኦኬ በዚህ ምክንያት የሚመስል ሁሉም ተቀበለው። ግን ነጻነት ከመጣ በኋላ እንደገና 30 ምናምን ዓመት ተጨማሪ እንዲህ እንትን የምንል ከሆነ ችግሩ ከጥያቄው ሳይሆን ችግሩ ጥያቄውን ካነሱት ወገኖች ጋር ነው ማለት ነው። ስለዚህ መፍትሄ ማግኘት አለበት፣ መውጫ ነገር መፈለግ አለበት። የኢትዮጵያም ህዝብ የኤርትራም ህዝብ ይህን አዙሪት ለመስበር መተባበር ነው ያለበት። ሌላ መውጫ መንገድ ያለ አይመስለኝም። ክቡራን ተመልካቾቻችን የዛሬ አርብ ነሐሴ 1 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ።
ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ ነሐሴ 1 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።